ሰላም የተወደዳችሁ የጄኤምኤም ልዩ የወጣቶች ሳምንታዊ የእንግዳ ፕሮግራም ቤተሰቦቻችን አሁን የወጣቶች ልዩ የእንግዳ ሰዓታችን ላይ ነው የምንገኘው። ዛሬ ደግሞ በእንግድነት ወደ እናንተ ይዤላችሁ የቀረብኩት አገልጋይ ፈይሳ መገርሳ ይባላል። ከመድረክ አገልግሎቶች ባሻገር ደግሞ በቲዮሎጂ ተቋማቶች ላይ በማስተማር የሚታወቅ ነው። እንዲሁም በስነ ልቦና ግጭቶች ላይ ደግሞ የማማከር አገልግሎቶችን፣ ስልጠናዎችን የመስጠትን ደግሞ ትላልቅ ስራዎችን የሚሰራ እጅግ ትጉና የተባረከ አገልጋያችን ነው። ከሱ ጋር ዛሬ በተለይም ደግሞ ትሮማ ስለሚባለው ጉዳይ የምናወራበት ሰዓት ይሆናል። የትም እንዳትሄዱ፣ ታምራት ሞቲ ከእናንተ ጋር ቆይታ አደርጋለሁ። አብራችሁኝ ነው። ቀጥታ ወደ እንግዲህ ያልፋለሁ። ፓስተር እንኳን ደህና መጣ። በጣም አመሰግናለሁ። ቴንኪ በጣም ስለጋበዝከኝ። እንዴት ነህ? እግዚአብሔር ይመስገን። ሁሉ መልካም ነው። አገልግሎት ይወጥሉ ሁሉ መልካም እግዚአብሔር ይመስገን። ጄኤምኤም ቴሌቪዥን እንደምታይ ምንም ጥርጥር የለውም ብዬ አስባለሁ። ቤተሰብ ነው ብዬ አስባለሁ። እግዚአብሔር ይባረክ። እንግዲህ የጄኤምኤም ልዩ ሳምንታዊ ወጣቶች ፕሮግራም እንግዲህ የእንግዳ ሰዓታችን ላይ ነው ያለነው። አንተን በእንግድነት ደግሞ ስጋብዝ ዛሬ ትሮማ ስለሚባሉ ጉዳይ እንድናወራ ነውና እንደው ፓስተር ፈዬ ትሮማ የሚለው ቃል ራሱ ፍቺው ምንድን ነው? ከዚህ ብንጀምር። በመጀመሪያ እኔም አመሰግናለሁ ኢንቫይት ስላደረከኝ፣ እግዚአብሔር ያክብርልኝ። ፕሮግራሞችንም ያው ወደኋላ መለስ ብዬ አንዳንዶቹን ለማየት ሞክሬያለሁ። በጣም ኢንስፓይሪንግ ናቸው። እግዚአብሔር ደግሞ ከዚህ በላይ ያስፋ። ወደ ጥያቄው ስመለስ ያው ትሮማ በብዙ ዲፋይን ልናደርገው እንችላለን፣ ግን ቀለል አድርገን እኛ ቲም ብዙ ጊዜ ለሰዎች ስናብራራ እንዴት ነው እኛ ላይ ሊሆንልን የሚገባ ነገር አለ፣ ከዛ ደግሞ ሊሆንብን የማይገባ ነገር አለ። ባጭሩ ሊሆንልን የሚገባው ነገር ቀርቶብን ሊሆንብን የማይገባ ነገር ደግሞ ሲሆንብን የሚፈጠር የስነ ልቦና ቀውስ ነውና ምናልባት ትራውማ የሚለው ቃል የስሜት ቀውስ፣ የስነ ልቦና ቀውስ ተብሎ ሊተረጎም ይችላል በአማርኛ ማለት ነው። ስለዚህ ባጭሩ ትራውማ እንደዛ ልንገልጸው እንችላለን። ምናልባት ሂደታዊ ሊሆን ይችላል፣ ዴቨሎፕመንታል የምንለው፣ ወይም ደግሞ ክስተታዊም ሊሆን ይችላል። በተለያየ ኢንሲደንት ሀፕን ሊያደርግ ይችላል። ለምሳሌ ያልጠበቅከው ነገር፣ ያልተዘጋጀህበት ነገር፣ ከቁጥጥር ውጪ የሆነ አሰቃቂ ክስተት ሲገጥምህ ወይም አደጋ ሲገጥምህ እሱ የሚያመጣው አካላዊ የሆነ ስነ ልቦናዊ የሆነ ስሜታዊ የሆነ ጉዳት አለ። ሶ ትራውማ የምንለው እንግዲህ ይህን ሀሳብ ጠቅለል አድርጎ የሚይዝ አንድ ቃል ነው ማለት ነው። እንደው ብዙ ወጣቶቻችን በኢትዮጵያ ቤተክርስቲያንም እንደ ሀገርም ደረጃ በብዙ የስነ ልቦና ቀውስ እንደሚጎዱ ይታወቃልና እንደው የትራውማ ምንጩ ምንድነው ተብሎ ይታሰባል? ብዙ ወጣቶቻችን ተስፋ ሲቆርጡ እናያለን። ትናንት ሲያገለግሉ የምናውቃቸው ድንገት ራሳቸውን በገመድ አንቀው ገደሉ ሲባል እንሰማለን። እነዚህ የትራውማ ምልክቶች ናቸው ወይ ወይንም ደግሞ ሌላ ምንጭ አለው ይሄ ነገር የሚነሳበት? እንግዲህ ትራውማ እንዳልኩ ምናልባት ዴቨሎፕመንታል ሊሆን ይችላል። ከልጅነት ጀምሮ ለምሳሌ የትኛውም ልጅ ኒድ አለው አይደለም? የመብላት፣ የመጠጣት፣ የመልበስ ኒድ እንዳለን ሁሉ ኢሞሽናል ኒድ ደግሞ አለን። ለምሳሌ እንደምትፈለግ፣ እንደምትወደድ ማወቅ ትፈልጋለህ። ቫሊዩ እንዳለ ማወቅ ትፈልጋለህ። መታቀፍ ትፈልጋለህ። አፕሪሼት መደረግ ትፈልጋለህ። እነዚህ ሁሉ የሰው ልጆች ኒዶች ናቸው። ከፊዚካል ባለፈ ሳይኮሎጂካል ኒድ አለ። እነዛ ነገሮች በጣም በተደራራቢ ሁኔታ እየጎደሉ ሲመጡ ወር ደግሞ ሳይሆን ሲቀር እየተከማቸ ሄዶ ምናልባት በኋላ ላይ አፌክት ሊያደርግ ይችላል። አንዳንዴ ደግሞ በህይወት ቅድም እንዳልኩ ማለት ነው እንግዲህ የቀን ጎዶሎ ይባላል። ብዙ ጊዜ በናቹራል ዲዛስተር ሊሆን ይችላል። የሆኑ ሰዎች ወንጀል ሲሰሩ ሊሆን ይችላል። ብቻ በክስተት በተለያየ አይነት ምክንያት ሊመጣ ይችላል ማለት ነው። ምናልባት ከቸርች ጋር አገናኝተ ባነሳኸው ላይ ብዙ ምክንያት ሊሆን ይችላል። ምናልባት ሰው ራሱን የሚያጠፋበት በጣም ብዙ ምክንያት ሊሆን ይችላል። ሁሉም ትራውማ ነው ማለት ላይሆን ይችላል። ብዙ ፋክተር ስላለ ማለት ነው። በተለይ ደግሞ እንደ ኢትዮጵያ ያለ እንግዲህ በኑሮ በጣም ብዙዎቻችን እንቸገራለን። ባለጠጎች ነን በኑሮ እንትን እንበል ማጆሪቲውን ስታይ ያው የደሃ ሀገር ነው። ስለዚህ ድህነት አንዱ ያው
የምትፈልገው ነገር በበቂ ሁኔታ ሳይሟላልህ ሲቀር አይደለ እሱ የራሱ የሆነ የሚያመጣው ተጽዕኖ አለው እና ብዙ ምክንያት ሊሆን ይችላል። ምናልባት ትራውማም ከዛ መካከል አንዱ ሊሆን ይችላል እና በቤተ ክርስቲያን አሁን ያው እንደዛ አይነት ነገር እየታየ ነውና በጣም ቢያሳዝንም ግን ደግሞ እንግዲህ ሰዎች የስነ ልቦና እርዳታ ማግኘት፣ ጸሎት፣ ምክር ማግኘት በጣም አስፈላጊ ነገር ነው ማለት ነውና ትራውማ አንዱም ሊሆን ይችላል ግን ብቸኛው ምክንያት ላይሆን ይችላል የሚለውን ነገር ኢንፈሲስ ማድረግ ፈልጌ ነው። እንደው ፓስተር ፈዬ አንድ ሰው የሆነ ቁስለት ካለበት ፊዚካሊ ይታያል፣ ቁስለቱ ይታያል፣ መድማት ካለበት መድማቱ ይታያል። በትራውማ ደግሞ የቆሰለ ሰው በምንድነው የምንለየው? ምልክቱ ምንድነው? ለምሳሌ ብዙ ወጣቶች ተቀላቅለው ሊዘምሩ ይችላሉ፣ ቸርች ላይ ልታገኛቸው ትችላለህ፣ ኢቨንት ላይ ልታገኛቸው ትችላለህ፣ ጨዋታ መካከል ልታገኛቸው ትችላለህ። ግን የትራውማ ተጠቂዎች ሆኖ ሳለ በምንድነው እነሱን ከልጆች መካከል ለይተን የምናውቅበት ምልክት አለው ወይ? በጣም አሪፍ። የትኛውም አካላዊ አደጋ የደረሰበት ወይም ደግሞ አካላዊ ህመም ያለበት ሰው አካላዊ ምልክት እንደሚያሳየው ሁሉ ትራውማቲክ ኤክስፒሪየንስ ያለው ሰውም ደግሞ በዛው ልክ የሚያሳየው ሳይኮሎጂካል የሆነ ሳይኖች አሉ። ቅድም እንዳልኩ ትራውማ አንዱ የሚነጥቀን ነገር ተስፋችንን ነው ብለናል እና አንድ በትራውማ ውስጥ ያለ ሰው መኖሬ አያስፈልግም ህይወት ትርጉም ያጣበታል፣ ራሱን ማጥፋትን እንደ መፍትሄ ሊያይ ይችላል እና በዋናነት የህይወት ትርጉም ይዛባል፣ አይደንቲቲ ክራይሲስ ሊያጋጥም ይችላል። እነዚህ ነገሮች አንዱ ምልክት ሊሆኑ ይችላሉ። ከዛ ባለፈ ደግሞ ብዙ ጊዜ ገለልተኛ የመሆን ምክንያቱም ከሰው ጋር ያለ ማህበራዊ ህይወት ትርጉም የሚሰጥ ስነ ልቦና ጤናማ ሲሆን ነው። ከዛ ባለፈ ብዙ አትፈልገውም፣ ህብረትን አትፈልገውም፣ ከህብረት ትሸሻለህ። ሄጄ ኮንትሪቢዩት የማደርገው ነገር የለም ብለህ ነው የምታስበው። ለራሴ ያለ ዋጋ ከገጠመህ ነገር የተነሳ ሪዲፋይን ስላደረግከው ብዙ ጊዜ የገጠመኝ ነገር ትክክል አይደለም ሳይሆን የምንለው ከገጠመን ነገር ተነስተን የራሳችንን ወርዝ ነው ኩዌስችን የምናደርገው። ስለዚህ ምንም ሰጠው ቫልዩ የለም ብለህ ራስን ታገላለህ። ሰዎችም ደግሞ ከህይወት ልታስወጣ ትችላለህ ወይ ከሰው ህይወት ትወጣለህ እና ብዙ ጊዜ የህይወት ትርጉም የሚያጣባቸው ሰዎች፣ ራሳቸውን ገለልተኛ የሚያደርጉ ሰዎች፣ ከዛ ባለፈ ደግሞ ያው በኢሞሽናቸውም ደግሞ በጣም ዲስታንት ይሆናሉ። ብዙ አይነት ነገሮች ሊያሳዩ ይችላሉ። ሰምታይምስ ፊዚካልም ሊሆን ይችላል። ባይዘ አንዳንዴ ያመሃል ግን ሄደ ስትታይ ምን እንዳመመህ ደግሞ አንተ ጤናማ ሰው ነህ ይላል ዶክተር እና አንዳንድ ጊዜ ቆም ብሎ እነዚህ አይነት ነገሮችንም ማየት በጣም አስፈላጊ ሊሆን ይችላል እና ብዙ ነው መለየው ማለት ነው። እንደው በአዲስ አበባም ከአዲስ አበባ ባሻገር በኢትዮጵያ በአራቱም አቅጣጫ ትሬኒንጎችን የመስጠት ስልጠናዎችን የመስጠት እንዲሁም ደግሞ በርካታ ወጣቶችን የማግኘቱም እድል አለህና እንደው በዚህ የስልጠና መርሃ ግብር በተለይ ደግሞ በትራውማ አቅጣጫ ላይ የማትረሳው ገጠመኝ ምን አለ? እንደው ለማማከር በርክበት ልብ በጣም ያዘነበት ለካ እንደዚህም አለው ወይ ያልክበት ገጠመኝ አለ? ያው ከፍካት ጋር ነው የምሰራው። ፍካት የስነ ልቦና ማማከር ከነርሱ ጋር ነው የምሰራው። ለትራውማ ሂሊንግ ትሬኒንግ በሄድኩባቸው ቦታዎች በጣም ብዙ ቴስቲሞኒዎች ይገጥሙኛል። አምናት ቢንግ ጀጅመንታል ላይክ ጀጅ ለማድረግ ባይሆንም ክርስቲያን ሆኖ ራሱ ከደረሰበት ቁስል የተነሳ የሚያስባቸው ነገሮች ትክክል ያልሆኑ ሰዎች አሉ እና ብዙ ቴስቲሞኒዎች ይገጥሙኛል። ለምሳሌ አንድ ሁለቱን ሳነሳልህ ከገጠመው ነገር የተነሳ ቤተሰቡን አቮይድ ሲያደርግ የነበረ ሰው ለምሳሌ በበዓል ምክንያት በዓል ላይ ከቤተሰቡ ጋር ሌላ ጊዜ የሚያሳልፍ ከገጠመው ነገር የተነሳ ግን አሁን በዓል ሲመጣ ፍጹም በዓል የሚባል ቦታ መገኘት የማይፈልግ ሰው፣ በዚህ ምክንያት ቤተሰቦችን የሚያስለቅስ ሰው ትራውማ ሂሊንግ ከወሰደ በኋላ ራሱን በደንብ ከተረዳ በኋላ ለመጀመሪያ ጊዜ ከቤተሰቤ ጋር ቁጭ ብዬ በዓልን እኮ አከበርኩ ብሎ እየሳቀ ሲናገር፣ ከዛ ባለፈ ደግሞ ምናልባት አንዳንድ ሴንሲቲቭ የሆኑ ማልነግርህ ነገሮች ይኖራሉ ግን እኔ እንደዚህ አስብ ነበረ ብሎ በጣም ከባድ እንዴት ገሊ እንደዚህ ያስባል የሚባል አይነት አስተሳሰብ የሚያስብ አሁን ግን እንደዚህ ተፈውሻለሁ እንደዚህ ሂል አድርጌያለሁ ብሎ የሚነግር በጣም ብዙ ሰው አለ። አንዳንዱ ለቤተሰቡ ይቅርታ ያደርጋል፣ ለበደሉት ሰዎች ይቅርታ ያደርጋል።
ከምንም በላይ ያስተሳሰብ ለውጥ ሲመጣ ያለሁኝ ትራውማ አንዱ አስተሳሰብህን ነው የሚያበላሸው ነገሮችን የምታይበትን መነጽርህን ነው የሚቀይርብህና ትራውማ ሂሊንግ ደግሞ ትሬኒንጉን በመንሰጥበት ጊዜ እንደገና ያመለካከት ለውጥ ያደርጋሉ ማለት ነው እና እንደዚህ አስብ ነበር ብለው የሚነግሩን ነገር በጣም ሾኪንግ ነው ከዛ በኋላ አሁን ግን እንደዚህ ማሰብ ችያለሁ ነገሮችን ማይበት መነጽር ተቀይሯል ይሉሃልና አንዱ በጣም በቃ ውስጥ ደስ የሚለኝ ነገር በፊት የደረሰባቸውን ነገር ሳይሆን ኩዌስችን የሚያደርጉት የራሳቸውን ማንነት ነው ማለት ከደረሰባቸው መጥፎ አጋጣሚ የተነሳ የራሳቸውን ማንነት ነው ጥያቄ ውስጥ የሚከቱት አሁን ግን የደረሰባቸው ነገር አብኖርማል እንደሆነ እነሱ ግን ለነገሩ የሰጡት ምላሽ ኖርማል እንደሆነ ይገባቸዋል ብዙ ሰው እንዴት መሰለ የደረሰብኝ ነገር ኖርማል ነው ማንንም ላይ የሚደርስ ነገር ነው የደረሰብኝ ይልና ብዙ ሰው ደግሞ ከደረሰበት ነገር ተጽናንቶ ወዲያው ህይወቱን ሲቀጥል ያ ሰው ስታክ እንዳደረገ ሊሰማው ይችላል እና እኔ በጣም ችግር አለብኝ ነገሮችን መቋቋም አልችልም በጣም ደካማ ሰው ነኝ እያለ ወደ ራሱ ነው ሁሉን ነገር የሚወስደው ትሬኒንጉን ከወሰደ በኋላ በተለይ በጣም ደስ የሚለኝ የትሬኒንጉ ፓርት ሰዎች የሚሰማቸውን ቁስል ከሌላኛው ሰው ጋር እንዲያወሩ እናደርጋለንና ሌላውም ሰው እንዲህ ነው እንዲለካ የሚሰማው እኔ ብቻ አይደለሁም የሚል ብቻዬን ይመስለኝ ነበር ኢቨን ራሴን ላጠፋ ነበር የሚል ሰው ምክንያቱም እኔ ብቻ ነኝ በዚህ አይነት ስቃይ ውስጥ እያለፍኩ ያለሁት ብሎ ያስባል ከዚህ የተነሳ ራሱን ለማጥፋት እያሰበ ምናልባት ቤተሰቡን ያስባል በተለያየ ምክንያት ብቻ በጣም መጥፎ ነገር የሚያስብ አሁን ግን ተፈውሻለሁኝ የሚላል ተስፋ ይታያቸዋል ከምንም በላይ የትሬኒንጉ ዋና ዓላማ የደረሰብን ነገር በጣም ከባድ ቢሆንም በቃ የህይወታችን አንዱ ክፍል ነው የህይወታችን አንዱ ታሪክ ነው ልንፍቀው አንችልም ግን ደግሞ ተስፋ አለ የሚለው ነገር ነው የምናሳየው በተለይ ደግሞ ባይብል ቤዝድ ሲሆን ያው ስብከትም በለው ጸሎትም አለው ምክንያቱም እውነተኛ ፈውስ በመንፈስ ቅዱስ አማካኝነት የሚሆን ስለሆነ ማለት ነው ጸሎት አለው እነዚህ ነገሮች ስላሉት ሰዎች ሂል አድርገው አሁን ተፈውሻለሁኝ አሁን አመለካከቴ ተቀይሯል ስለ ህይወቴ አዲስ ተስፋ ይዣለሁ ሲሉ ያ ለኔ በጣም በቃ የመጨረሻ እርካታ የሚሰጠኝ ነገር ነው እነሱን ስለነበር ማለት እግዚአብሔር የተባረከ ይሁን ነው ፓስተር ፈዬ በፍካት የስነ ልቦናና ማማከር ተቋም ውስጥ እንግዲህ የትራውማ አገልግሎት ላይ ወይንም ደግሞ ስልጠናዎችን መርሃ ግብሮችን እነሱን በማከናወን ነው ያለው ከዛ በተጓዳኝ ደግሞ በሰርቭናው ሚኒስትሪ ኢትዮጵያ ውስጥ ደግሞ ሌላ እንቅስቃሴዎች እንዳሉ አቃለውና ምንድነው በሰርቭናው ሚኒስትሪ ኢትዮጵያ ውስጥ ያለ እንቅስቃሴ ምንድነው ሰርቭናው ሚኒስትሪ ኢትዮጵያስ በኢትዮጵያ ወጣቶች በኢትዮጵያ ቤተክርስቲያን ውስጥ በሚገኙ ወጣቶች ላይስ እየሰራ ያለው ስራ ምን ይመስላል እሺ እንግዲህ ሁለት ኦርጋናይዜሽኖችን አንስተሃል የፍካት የስነ ልቦና ማማከርና ሰርቭናው ሚኒስትሪ ኢትዮጵያን ማለት ነው ሁለቱም ስለሚሰሩት ነገርና በዛ ውስጥ ስላለኝ ኢንቮልቭመንት ትንሽ ብሪፍ ላድርግ ፍካት የስነ ልቦና ማማከር ሞር ሜንታል ሄልዝ ላይ የሚሰራው በዋናነት የሚሰጠውን አገልግሎት ከሶስት አንፃር ማየት እንችላለን ቢሮ ውስጥ የሚሰጡ አሉ ከቢሮ ውጪ ደግሞ የሚሰጡ አገልግሎቶች አሉ ለምሳሌ ቢሮ ውስጥ የትኛውም ሜንታል ሄልዝ ያለበት ሳይኮሎጂካል ኢሹዎች አለብኝ ብሎ የሚያስብ ሰው የማማከር አገልግሎት ይሰጣል ካውንስሊንግ ይሰጣል ፕሮፌሽናል የሆኑ ሰዎች አሉ በእነሱ አማካኝነት የካፕል ቴራፒ ሊሆን ይችላል ኢንዲቪጁዋል ቴራፒ ሊሆን ይችላል ብዙ አይነት ካውንስሊንጎች ይሰጣሉ ማለት ነው በዛ አቅጣጫ እኔ አምናት ፕሮፌሽናል አገልጋይ ነኝ ሞር እኔ የትራውማ ሂሊንግ እና ሪኮንሲሌሽን ላይ ነው የምሰራው ከቢሮ ውጪ ደግሞ ከቸርቾችም ጋር አንዳንድ ደግሞ ፒስ ቢልዲንግ ላይ ከሚሰሩ ኦርጋናይዜሽኖች ጋራ የትራውማ ሂሊንግ እና ሪኮንሲሌሽን እንሰጣለን ትራውማ ሂሊንግ ሰዎች ከደረሰባቸው ነገር አንጻር ላይክ የስነ ልቦና ቀውስ ውስጥ ሲገቡ ከዛ እንዲፈወሱ የምንሰጠው ትሬኒንግ ሲሆን ሪኮንሲሌሽን ደግሞ ባለፈው በጥር 13 እና 14 የጸሎት ተራራ የተዘጋጃለ በፍካትና በሰርቭናው ማለት ነው እሱ ደግሞ በዘር ግጭት ውስጥ ሰዎች በሚያልፉበት ጊዜ ከምታስቡ በላይ ከኢንዲቪጁዋል ትራውማ ባለፈ በዘር ግጭት ውስጥ በጣም ብዙ ሰው ትራውማታይዝድ ይሆናል ስለዚህ በዘር ግጭት የመጣውን ደግሞ የግሩፕ ትራውማ ሂል የምናደርግበትና ግሩፖች
እርቅን የሚፈጥሩበት በጣም ፓወርፉል የሆነ ትሬኒንግ ነው። አንተም በቦታው ተገኝተ ያው ዊትነስ እንዳደረግ ታውቃለህ። ሶ የኔ ኢንቮልቭመንት ፍካት ውስጥ ምንድነው ትራውማ ዲብሪፊንግ በመስጠትና ሪኮንሲሊዬሽን ትሬኒንግ በመስጠት በኮር ቲም ሜምበርነት እዛ አገለግላለሁ ማለት ነው። ከዛ ባለፈ ደግሞ ያው ሰርቭናው ሚኒስትሪ ደግሞ ያው የተለያዩ መጽሐፍቶችን የሊደርሺፕ ላይ እንዲሁም ደግሞ የዲሳይፕልሺፕ ላይ መጽሐፍቶችን ያዘጋጃል። ቤተክርስቲያን አገልጋዮችን እንዲሁም ደግሞ የትኛውም ኢንትረስት ያለውን ሰው ሰፖርት ለማድረግ የሰለጠነ አገልጋይ በደንብ ትምህርት የወሰደ ኢኩፕድ የሆነ ሲያገለግል ነው ኢምፓክት የሚመጣው። ስለዚህ አገልጋዮች ሞር ኢኩፕድ እንዲሆኑ ማቴሪያሎችን ማዘጋጀት፣ ትሬኒንጎችን ማዘጋጀት ላይ በዋናነት ሰርቭናው ሚኒስትሪ ይሰራል። ከዛ ባለፈ ደግሞ በጦርነት በተለያየ አይነት መንገድ ለተጎዱ ሰዎች የሳይኮ ሰፖርት እንዲሁም ደግሞ አንዳንድ ቤዚክ ኒዶችን ከማሟላት አንጻር እርዳታን ያደርጋል ማለት ነው። ስለዚህ የሰርቭናው ላይ ደግሞ እኔ ሞር ፎከስ አድርጌ የምሰራው በዚህ በመንፈሳዊ አገልግሎት አንጻር ከትሬኒንግ አንጻር ትሬኒንጎችን ከማዘጋጀት አንጻር ዴቨሎፕ የተደረጉ ማቴሪያሎችን በሀገርኛ ቋንቋ ከመተርጎም አንጻር ሞር ኢንቮልቭ አድርጌ ይሰራለሁ ማለት ነው። እና ሁለቱም ሚኒስትሪዎች በጣም ፓወርፉል የሆኑ ሚኒስትሪዎች ናቸው። ከቤተ ክርስቲያን ጋር ሆኖ ነው የሚሰሩት። አሁን ያነሳናቸው እንግዲህ እነዚህ አገልግሎቶች የቤተ ክርስቲያን አገልግሎት መሆን አለባቸው። ቤተ ክርስቲያን ጥግ ይዛ የምትመለከተው አይደለም እና እነዚህ ፓራቸርች ኦርጋናይዜሽኖች ደግሞ ከቤተ ክርስቲያን መሪዎች ጋር በመሆን ሞር ኢምፓወር በማድረግ ነው የሚያገለግሉት ማለት ነው። እና እዛ ውስጥ እግዚአብሔር በረዳይ መጠን እንግዲህ እግዚአብሔር በሰጠኝ ጸጋ እያገለገልኩ ይገኛለሁ ማለት ነው። እንደው ፓስተር ፈይ ወጣት ነህ፣ ባለባት ቤተ ክርስቲያን መጋቢ ነህ፣ በስነ መለኮት ተቋማት ላይ መምህር ነህ፣ በፍካት የስነ ልቦናና ማማከር ተቋም ላይ ደግሞ እንደገና በስነ ልቦና አቅጣጫ ትሬኒንጎችን ትሰጣለህ። እንደገና ደግሞ ሰርቭናው ሚኒስትሪ ኢትዮጵያ ላይ በሚወጡ መጽሐፍቶች ላይ ዙሪያ ደግሞ ከሊደርሺፕ አንጻር ሊሆን ይችላል አገልጋዮችን የማብቃትን ትሬኒንጎችን ትሰጣለህ። አረ አንዱን እንኳን እስቲ እንዴት ነው ታይሚንግን የምታብቃቃው? ምክንያቱም ኃላፊነቶች ብዙ ናቸው። ብዙ መሆን ብቻ ሳይሆን ደግሞ ትላልቅ ናቸው። ከቤተክርስቲያን ጋር፣ ከመሪዎች ጋር፣ ከአብያተ ክርስቲያናት ጋር የሚያገናኝ ነውና ጊዜን እንዴት ታብቃቃለህ? እስቲ ይሄኛውን ሐሳብ አንሳን። ያው ካሰብክበት ጊዜ በደንብ ይብቃቃል ወይ? ስለዚህ አምስተኛውም ታዛ ጊዜ አላሰብኩም። ካሰብክበት ጊዜ በደንብ ነው ይብቃቃው። እንደውም ይተርፋል ብዬ ነው የማስበው። ዋናው ነገር ምንድነው? ያው ፕላን ማድረግ ነው፣ በሚያስፈልገው አቅጣጫ መገኘት ነው። እኔ ምንድነው ማስበው ብዙ ጊዜ ያው ለወዳጆቼም እግዚአብሔር በሰጠኝ ምድል አንድ ምለው ነገር አለ። እግዚአብሔር ያው የሚጠብቅብህ በሰጠህ ልክ ነው አይደለም? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 5 እና 8 ላይ መወዳቸው ሁለት ቃላቶች አሉ። ሐዋርያ ጳውሎስ በቆሮንቶስ ቤተክርስቲያን ያለውን ክፍፍል አድሬስ ለማድረግ እኔ ገሌ ነኝ እያሉ ሲከፋፈሉ አንድ ነገር ብሏቸዋል። ሁሉም አገልጋዮች ጳውሎስን በሉት፣ ኬፋን በሉት፣ አጵሎስን በሉት በተሰጣቸው መጠን ይላል። በተሰጣቸው መጠን የሚያገለግሉ አገልጋዮች ናቸው ይልና ወደ ቁጥር 8-9 አካባቢ ደግሞ በሰሩት መጠን ሽልማትን ይቀበላሉ ይላል። እና ሁለት መጠኖች አሉ በሰው ሕይወት ውስጥ ማለት ነው። የመጀመሪያው የተቀበልክበት መጠን ነው። ከዛ ደግሞ ከተቀበልከው ደግሞ የምትሰራበት መጠን አለ። ስለዚህ እንግዲህ እግዚአብሔር እንደዚህ አድርጎ ከሰጠኝ የመሮጥ የመስራት ኃላፊነት አለብኝ። ደስ እያለኝ የማደርገው አገልግሎቴ ነው። ደግሞ ነገ እግዚአብሔር ፊት ስቀርብ ይሄኛውን ነገር ምን አደረግከው ይለኛል እግዚአብሔር። ምናልባት ነገ ላይ በጣም እየጠበበ ወደ አንድ ሊመጣ ይችላል። አሁን ግን ሞር እግዚአብሔር የሰጠኝን ነገር ኤክሰርሳይዝ ከማድረግ አንጻር ምናልባትም ደግሞ እግዚአብሔር ነገ በልቤ ካስቀመጠው ነገር አንጻር ደግሞ በእነዚህ ኢንቮልቭመንቶች ውስጥ እግዚአብሔር ሼፕ እያደረገኝ እንደሆነ አምናለሁ። ሰው የሚማረው በጣም ብዙ ቦታ ስለሆነ ማለት ነው። እና እንግዲህ በዛ ቢታይልኝ ጥሩ ነው ብዬ አስባለሁ። እንኳን ጌታ ረዳ ደግሞ የሚረዳሃል፣ ያግዛል። አንተ በረከታችን እግዚአብሔር አምላክ ይባርክ። ወደ መጨረሻ ሐሳቦች እየመጣ ነው ፓስተር። እንደው በኢትዮጵያ ቤተክርስቲያን ያሉ ወጣቶች
ቀድሞ ባሉት መርሃ ግብሮች የቤተክርስቲያን መርሃ ግብሮች በተለይ ደግሞ በራሳቸው በወጣቶች ፕሮግራም ላይ ኢንቮልቭ ሲያደርጉ ይታያል፣ ይታወቃል። ይመጣሉ፣ ይዘምራሉ፣ እግዚአብሔርን ቃል ይማራሉ፣ ስነ ጽሑፋዊ ወይም ደግሞ የኪነ ጥበብ ስራዎችን ያደርጋሉ። አሁን ላይ ደግሞ ከኢትዮጵያ ቤተክርስቲያን ወጣቱ ትውልድ እየተገኘ አይደለም። ኢቨን ራሱ የሳምንታዊ መርሃ ግብር ወይም የወጣቶች ፕሮግራም የሚለው አለ እንጂ ታፔላው ላይ እነሱ ግን የማይገኙበት ምርጫቸውና ሀሳባቸው ሌላ አቅጣጫ ሆኖ የሚታይባቸው ሁኔታዎች አሉና ምንድን ነው ከኢትዮጵያ ቤተክርስቲያን ወጣቱ እየጠፋ እየቀረ የመሆኑ ሚስጥር ብለህ ታስባለህ? አንተም ባለባት ቤተክርስቲያን መጋቢም ስለሆንክ በቅርበትም ደግሞ ወጣቶችን ታገኛለህ ብዬም ስለማምን ምን ይመስልሃል ፓስተር? በጣም እንግዲህ ከባድ ነገር ነው የጠየቀኝ። እውነት ለመናገር ብዙ ፋክተር ሊኖር ይችላል። ግን እንደ ወጣት እኔም ነገሩን ሳየው ወጣት ከምታስበው በላይ ሆነስት ነው። ሆነስት መሆን ብቻ ሳይሆን ደግሞ ይሄ ውጤቱን ካልኩሌት እያደረገ መሄድ ነው። ታይምን ኢንቨስት ስታደርግ፣ ገንዘብን ኢንቨስት ስታደርግ ምን አገኛለሁኝ፣ ምን አተርፋለሁኝ፣ ኢምፓክቱ ህይወቴ ላይ እንዴት ነው እያለ ካልኩሌት እያደረገ ነው የሚሄደው። አንደኛ ከሱ አንጻር ማየት በጣም ጥሩ ነው። ሁለተኛ ደግሞ ያው አንዳንድ ቦታዎች እንደዛ ሊሆን ይችላል። ደግሞ ሰክሰስፉል የሆኑ ደግሞ በወጣት አገልግሎት ደግሞ ሰክሰስፉል የሆኑ ቸርቾች፣ ሚኒስትሪዎች አሉ። እነሱ ደግሞ ስኬታቸው ምንድነው ብለን ደግሞ ቆም ብለን ማየት ያስፈልጋልና እንግዲህ እንደ አንድ ግለሰብ የኔ ኦብዘርቬሽን ምንድነው ወጣቱ አሁን በዚህ ሰዓት ስትራግል የሚያደርግባቸው ኢሹዎች አሉ። ቤተክርስቲያን ውስጥ ካሉ አገልግሎቶች አንጻር ይሄ ለምንድነው እንደዚህ የሚሆነው ያስፈልጋል ወይ ያለ ጥያቄ የሚያቀርባቸው ነገሮች አሉ። ፕላስ ደግሞ አሁን ካለንበት ከዚህ ከድህረ ዘመናዊነት አንጻር በጣም ብዙ ኢሹዎች አሉ፣ በጣም ብዙ ጥያቄዎች አሉ፣ በጣም ብዙ ስትራግሎች አሉ። ስለዚህ እነዛን ነገሮች ይዞ ቤተክርስቲያን ሲመጣ አትሊስት መፍትሄና አቅጣጫ ይፈልጋል እና ያንን ነገር አላገኘውም ብሎ ካሰበ ምናልባት እንግዲህ ወደ ሌላ ሊሄድ ይችላል ማለት ነው። እና ምናልባት በቤተክርስቲያንና በወጣት መካከል ጋፕ ተፈጥሮ ከሆነ ቤተክርስቲያን ደግሞ ቆም ብላ ይሄኛው ወጣት ምን ላይ ነው ያለው፣ ምን አይነት ስትራግል ውስጥ ነው ያለው የሚለውን ሞር ወጣቱን አንደርስታንድ ከማድረግ አንጻርና የእግዚአብሔርን ቃል የእግዚአብሔርን እውነት ምንም የምንቀይረው ነገር የለም፣ ግን አቀራረባችንን ለወጣቱ በሚመች መንገድ ደግሞ እንደገና ማየት በጣም ተገቢ ነው እና አይገስ በእኔ ምልከታ ጋፑ እሱ ይመስለኛል እንጂ ወጣት ክርስቶስን ይወዳል፣ ክርስቶስን መከተል ይፈልጋል፣ ክርስቶስን ማየት ይፈልጋል እና ጥያቄው ያ አይመስለኝም። እዚህ ጋራ ያለው ቻሌንጅ አለ። ከዛ በኋላ ደግሞ በዛ ሳይድ ደግሞ የሚቀርበው ነገር አለ። እሱ ስላልተመጣጠነ ነው እንጂ ጋፕ ተፈጥሮ ነው እንጂ ኢዘር ሳይድ ችግር አለ ብዬ አላስብም። ስለዚህ የመናበብ ችግር ሊሆን ይችላል። ያ ደግሞ እግዚአብሔር የረዳቸው መሪዎች ተነስተው ያንን ጋፕ ልክ ሲያስተውሉ እና አፕሮፕሪየት የሆነ አክሽን ሲወስዱ ለውጥ ሲመጣም አይተናል፣ ደግሞም ይመጣል። በአንድ በኩል ደግሞ አሁን ሸሸ ተብሎ የሚታሰበው ወጣት ነው ባይዞ ነገ ቤተክርስቲያን አደራ የሚረከበውና ያንን ጋፕ ማጥበብ ላይ አባቶቻችንም ቢሰሩ ወጣቶችም ደግሞ ሞር ያለውን ነገር አንደርስታንድ አድርጎ እኛን እንዲረዱ ከማድረግ አንጻር ደግሞ መስራት ነው እንጂ መሸሽ እንደማያስፈልግ ነው የምረዳው ማለት ነው። በዚህ አቅጣጫ ቢታይልኝ ጥሩ ነው። እንደ ፓስተር ፈዬ በመጨረሻ ለኢትዮጵያ ቤተክርስቲያን መሪዎች፣ ለወጣቱ በተለይ ደግሞ ትውልድ አሁን ካለበት ከብዙ አይነት ቀውሶች፣ ግራ መጋባቶች ስክና ለማለት እንግዲህ እርጋታ ቢስነቶች ይታያሉ። በአንድም ይሁን በሌላ የሆነ ነገር ጀምሮ ማቆም፣ የሆነ ቦታ ሄዶ ደግሞ አለመርካት፣ እርካታ ማጣቶችም አሉና እንደው በመጨረሻ እንደ አንድ የቤተክርስቲያን መሪ የተለያዩ ስልጠናዎችን እንደሚሰጥ አንድ ደግሞ አገልጋይ ለኢትዮጵያ ቤተክርስቲያን መሪዎችና በተለይም ደግሞ ለወጣቱ ትውልድ ያለ መልእክት፣ ያለ ጩኸት፣ ያለ እንግዲህ በውስጥ ያለው ድምጸት ምንድን ነው? በጣም ኮምፕሬሄንሲቭ የሆነ ነገር ነው። እድሉን ካገኘው እንግዲህ መልእክት ለማስተላለፍ እድሉን ካገኘሁኝ ሁሉ ነገር ሩጫችን እያንዳንዱ ነገር ከአንድ ነገር አንጻር መታየት አለበት ብዬ አስባለሁኝ። እሱም ከክርስቶስ ዳግም ምጽአት አንጻር ነገሮችን ማየት አለብን ብዬ አስባለሁኝ። አሁን ብዙ ነገሮች ትክክል አይደሉም። በጣም ብዙ ነገሮች
ፍጥነታቸው ጨምሯል። ብዙ ጊዜ ለጓደኞቼ ይላሉ ገንዘብ ብቻ ሳይሆን ጊዜም በጣም እንትን ብሏል። አንድ ሰዓት አሁን እንደ ድሮ ረጅም አይደለም፣ በጣም አጭር ነው እና ብዙ ነገር ፍጥንጥን እያለ ስለሆነ ሲንግል ማይንድድ መሆን ያስፈልገናል። ከወንጌል አንጻር ከክርስቶስ ዳግም ምጽአት አንጻር የምናደርገውን ሩጫችንን ከዛ አንጻር መቃኘት አለብን ብዬ አስባለሁ። ስለዚህ አንድ ዓላማ ካለን ክፍተቶቻችንን ወደ ጎን አድርገን ምናልባትም ደግሞ ልዩነት የሚፈጥሩ ነገሮችን እነዛን ነገሮች ወደ ጎን አድርገን ከዛ ዓላማ አንጻር መሰለፍ እንችላለን ብዬ አስባለሁ። ስለዚህ አባቶች፣ የቤተክርስቲያን መሪዎች የክርስቶስን ዳግም ምጽአት ከማፋጠን አንጻር በቤት ውስጥ ያለውን ከማስታጠቅና ክርስቶስን እንዲመስል ከመስራት አንጻር በውጭ ያለውን ደግሞ በወንጌል ከመድረስ አንጻር ዓላማቸውና ግባቸው አድርገው ቢንቀሳቀሱ ወጣቱም ደግሞ ያንን ነገር ሰፖርት ከማድረግ አንጻር ሁላችንም እግዚአብሔር ባስቀመጠን አምኖ ባስቀመጠን ስፍራ አገልጋዮች ነን፣ ሚሽነሪዎች ነን። የተወደዳችሁ የጀሜም ልዩ የወጣቶች ሳምንታዊ ፕሮግራም የእንግዳ ሰዓት ተመልካቾቻችን ከፓስተር ፈይሳ መገርሳ ጋር ሳርግ የነበረውን ቆይታ በዚህ አጠናቅቅ ያለው። በተለይ ደግሞ ትሮማ በሚለው አቅጣጫ ላይ በተለያየ ስነ ልቦና ቀውስ ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ፣ ግራ መጋባት ውስጥ ያላችሁ እንዴት ከዚህ ነገር መውጣት እችላለሁ የምትሉ ወጣቶች ካላችሁ የፓስተር ፈይን ስልክ ከስክሪኑ በታች አስቀምጥላችኋለሁ። እሱን ኮንታክት በማድረግ ደግሞ ከነበራችሁበት ሁኔታ ወጣችሁ እንደ ማንኛውም ሰው ደግሞ ብሩህ አይምሮ ልባችሁ የቀናና ማድረግ የሚገባችሁን ነገር ሁሉ ማድረግ የምትችሉበት መንገድ እንደሚከፈት አምናለሁ ማለት ነው። የዛሬውን በዚህ አጠናቀቅ ያለው። ሳምንት ደግሞ ከሌላ እንግዳ ጋር እንጠብቃችኋለን። ታምራት ሞቲ ወደ እናንተ እንግዳይን ደግሞ አድርሻለሁ ማለት ነው። ከቀሪ የጀሜም ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሻሎም